በጣም አሪፍ ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ቆንጆ የሆነ የዳቦ አሰራር ነው ይዤላችሁ የመጣሁት። አሁን ወደ ቪዲዮ ሄዳለሁ፣ አብራችሁኝ ነው። እሺ፣ መጀመሪያ በምሰራበት እቃ ላይ ለብ ያለ ውሃ፣ አንድ የሾርባ ማንኪያ እርሾ፣ አንድ የሾርባ ማንኪያ ስኳር፣ ይሄን እንደዚህ ከለወስነው በኋላ ለ5 ደቂቃ ያህል እናቆየዋለን፣ አረፋ እስከሚያወጣ ድረስ በፊት እንደምናደርገው ማለት ነው። እሺ እንደምታዩት እርሾአችን ደርሷል። አሁን ዱቄቱን አድርጌ ሊጤና ቦካለሁ። እኔ የተጠቀምኩት 5 ኩባያ ዱቄት ነው። ያው መጠኑን እናንተ እንደምትፈልጉት እንደምትጋግሩት መጠን ማብዛትም መጨመርም መቀነስም ይቻላል። አንድ ሻይ ማንኪያ ጨው፣ ከዛ ሊጣችንን እናቦካለን። አንድ ሾርባ ማንኪያ የሚያህል ዘይት ጨምርበታለሁ። እሺ አሁን ይበቃዋል። በደንብ ማሸት አለብን። ሊጥ ስናቦካስ በደንብ ስናሸው ቆንጆ ዳቦ ይሆንልናል። አሁን እንደዚህ ካቦካ ነው በኋላ ትንሽ ዘይት አደርግበታለሁ እንዳይዝ እቃው ላይ አስተካክዬ ይሄንን በደንብ አድርገን እዚሁ ባቦካውት እቃ ላይ ነው የማስቀምጠው። ጥቅልል ያለ ነው፣ እንደዚህ እንደምታዩት ጥቅልል ያለ ነው ያቦካውት። በጣም ቀጭን ያልሆነ በጣም ወፍራም ያልሆነ ሽፍና አድርጌ ሞቅ ያለ ቦታ ላይ ለ1 ሰዓት ያህል አቆየዋለሁ። ስለዚህ ከ1 ሰዓት በኋላ ተመልሼ እመጣለሁ። እሺ እንደምታዩት ሊጣችን ደርሷል። እንደምታዩት ቆንጆ ሆኖ ነው የቦካው። የምንሰራበት እቃ ላይ ለሁለት ከፍሏለሁ። ሁለት ቦታ አድርጌ አንዱ መጀመሪያ እንጠፈጥፈዋለን። ትንሽ ዱቄት እናደርግበታለን ለመስራት እንዲመቸን። እዛ በደንብ እንዳመጣዋለን። ሁለተኛውንም እንደዛው በሌላ እቃ ላይ እንደዛው እንጠፈጥፈዋለን። የቀረውን ግማሹ ማለት ነው። እንደዚህ ይሄንን ከተፈጠኩኝ በኋላ በላዩ ላይ የኦቾሎኒ ቅቤ ያደርግበታለሁ። መጠኑን እናንተ እንደሚመቻችሁ የኦቾሎኒ ቅቤውን በደንብ እንቀባዋለን እስከሚዳረስ ድረስ ማለት ነው። እሺ ይሄኛውን ደግሞ ጄሊ ያደርግበታለሁ ማለት ነው። ማንኛውንም እናንተ የምትወዱትን ማርማራት መጠቀም ትችላላችሁ። እሱንም እንደዛው ልክ እንደ ፒነቱ ቀባዋለሁ። እዙ ነው የምትፈልጉትን ያህል ሳይበዛም ሳያንስም። የኔ የተጠቀምኩት ስትሮበሪ ነው። ይሄንን የምታዩትን ልክ እንደዚህ ከቀባሁት በኋላ ቅድም ያዘጋጀሁትን ሊጥ አመጣና የላዩ ላይ አደርግበታለሁ። ቀስ እያልን ከላዩ ላይ ወረቀታችንን እናነሳዋለን። ልክ እንደዚህ ካነሳነው በኋላ ገፋ አድርገን አስተካክለን እንጠፈጥፋለን።
በደንብ እንዲያያዝልን ልክ እንደዚህ ካረኩኝ በኋላ እቆራርጠዋለሁ የምፈልገውን ያህል። ከዚህ በፊት በኔቴላ አሰራይታችን ከሆነ እንደሱ አድርጌ ነው የምቆራርጠው። ልክ እንደዚህ ግማሽ ግማሽ መሀሉን አልጫ ነው እንደዚህ አድርጌ ከዛ ግማሽ ግማሽ ነው ቆርጧል። ልክ እንደ ፒዛ ማለት ነው። እንደዚህ ካረኩ በኋላ ከዛ የቆረጥነው ድጋሚ ግማሽ ግማሹን እንቆርጠዋለን ለሁለት። ከፈለጋችሁ ቆራርጣችሁ መስራት ይቻላል። እኔ እንደዚህ መቶ ሰው ብዬ ነው ባለፈው ሰራው እንዳያችሁ ከዚህ በፊት ሰርቻለሁ እንደዚህ በኔቴላ እና ሁለቱን ቦታ እንቆርጠዋለን ሁሉንም። ልክ እንደዚህ ሁሉንም ከቆረጥኩ በኋላ እንደዚህ ሁለቱን አነሳና ለብቻ የተቆረጠው ማለት ነው ጠቅለል አድርጌ እንደዚህ አስቀምጠዋለሁ። ሁሉንም እንደዛ አረጋለሁ ማለት ነው። ሁለቱ የተቆረጠው እንደዚህ ሁሉንም አስተካክለዋለሁ። በተቃራኒ እንትን እየቆረጥን እናስቀምጠዋለን ልክ እንደዚህ። እንደምታዩት እኔ እንደዚህ አድርጌዋለሁ። መጋገሪያ ትንሽ ስለሆነ ትንሽ ሰብሰብ አድርጌዋለሁ እና ትልቅ ቢሆን አሪፍ ነበረ። እንደዚህ አይነት መጋገሪያ ትልቅ ካላችሁ፣ ከሌለ ግን ያው በእንደዚህ መልኩ ሆናል። ትንሽ እንደምፈልገው አላማረልኝም፣ ግን አሁን ይሄንን ለ30 ደቂቃ አስቀምጠዋለሁ። ከ30 ደቂቃ በኋላ ተመልሼ እመጣለሁ። እሺ አሁን 30 ደቂቃ ሆኖታል። እንቁላል እቀባዋለሁ። እንደምታዩት በደንብ አድርጌ እንደዚህ ካረኩ በኋላ ኦቨን ውስጥ ከትቼ በ350 አበስለዋለሁ። እንደምታዩት ይሄን ይመስላል። ዛሬ እንግዲህ ተመሸ ነው የሰራሁትና ትንሽ ጨለም ብሏል። እንዴት ይመስላል? አያምርም? በጣም ነው የሚያምረው ከለሩ ራሱ እንደዚህ ታዩት። ስለዚህ ቆርሼ ደግሞ እኔ ምን እንደሚመስል ጣዕሙን ነግራችኋለሁ። ያው እንደምታውቁት መቼም ዳቦ እዚህ ሀገር ፒነት በረድ ጄሊ የሁሉም ልጆች ፌቨራይት ነው። ዋው አያችሁት? ፍርፍር ያለ ዳቦ ነው የሚሆነው። ውስጡ ራሱ ምንም ያለ አይመስልም አይደል? እንብላ። እንግዲህ ይሄንን ይወጣው ስቁማሽ ወደሽ አሪፍ ነው። ይሄንን ምንድን ነበር የሚባለው? ይሄ ሲነመን ሮል ልክ እንደሱ መስራት እንችላለን። ግዴታ እንደዚህ መሆን የለበትም። ያው ክሪስማስ አካባቢ ስለሆነ አሁን እንደዚህ ልስራው ብዬ ነው እንጂ እንደ ሲነመን ሮል እያንዳንዷን ትንሽ ትንሽ እንጠቅልለን በቢላ ቆራርጠን እንደሱ ብንሰራው በምትፈልጉ ሰዓት ብድግ አድርጎ ለመብላት ማለት ነው። እና እንደዚህ ብትሰሩት ቆንጆ ነው። ሲነመን ሮል ማርካችሁ ብትሰሩት በጣም ነው የሚጣፍጠው። ልጆች በጣም ይወዱታል። እኔ በጣም ወድጄዋለሁ። ይኸው እዚህ ጋር ተመልካች አድናቆት ደርሶታል። ይሁን ቴስት ቆያለሁ ልስጥ ብለን Thank you. አባት እንካ ያቀመስ ከዛ ላይ ደስ በእንት ትጩ በጣም አሪፍ ነው። አልጠበኩም። ታውቃለህ ቴንክ ዩ አይሰማም ስለምትለው ጊዜ ዛሬ ያ በጣም አሪፍ ነው ማለት በጣም ነው የሚጣፍጠው። በጣም 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 አሪፍ ነው። ሞክሩትና ደግሞ እናንተ አስተያየታችሁን ላኩልኝ። እርግጠኛ ነኝ ትወዱታላችሁ።
የዛሬው ቪዲዮ እንግዲህ ይሄን ይመስላል። ሌላ ጊዜ በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ